በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን፣ መምህራን፣ ወንድሞች ዲያቆናት፣ ምእመናት እንደምን ቆያችሁ? ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ ምስጢሩን ጥበቡን እንዲገልጽልን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ምእመናን እንደምታውቁት ያለንበት ዘመን በብዙ አስጨናቂ ነገሮች ተከበን ያለንበት ወቅት ነው። በአንድ ወገን የእርስ በርስ ጥላቻ፣ ዘረኝነት፣ አንዱ በአንዱ ላይ መነሳት አስቀድሞ በወንጌል ትንቢት እንደተነገረው ወንድም በወንድሙ ላይ ሕዝብ በሕዝብ ላይ የሚነሳበት የሚዋጋበት ወቅት ነው። በዚህ ሰዓት መፍትሄ የምንሻበት መድኃኒት የምንሻበት ጊዜ ስለሆነ ይህንን የወንጌል ክፍል መነሻ አድርገን እንማራለን። እግዚአብሔር ሀገራችንን ቤተክርስቲያናችንን እንዲህ ካለው ክፉ ነገር ሁሉ በቸርነቱ ይጠብቀን። እውነት ለመናገር እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ምን ይላሉ? ይደክማሉ። በእኛ መዝረክረክ፣ በእኛ የትራንስፖርት ያዋዋል ያኗኗር ሁኔታ፣ በእኛ ጥንቃቄ ከምንም አይነት በሽታ ልንድን እንችላለን። ማን ብቻ ነው ሊያድነን የሚችለው? ነቢየ እግዚአብሔር ዳዊት አሁንስ ተስፋዬ ማን ነው እግዚአብሔር አይደለምን ብሏል። ለሀገራችን ለኢትዮጵያ ብቸኛ ተስፋዋ ማን ነው? እግዚአብሔር ነው። ስለዚህ ከመድኃኒቶች ሁሉ የሚበልጠውን መድኃኒት ከየትኛውም ደዌ ከየትኛውም በሽታ ሊፈውስ የሚችለውን ትልቁን መድኃኒት የአምላካችን የኢየሱስ ክርስቶስን ሥጋና ደም ተቀብለን ሁላችን ተዘጋጅተን ከሚመጣው ክፉ ነገር ሁሉ እንድንድን የእርሱ ቅዱስ ፈቃድ ይሁንልን። ስለዚህ የዛሬ ትምህርታችን ይህንን ምክንያት አድርጎ በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ ያለውን አንቀጽ እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። አነብላችኋለሁ። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣውም አላቸው። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ሄዱ ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ምእመናን፣ ይህ አንቀጽ እንግዲህ የመጀመሪያው ሥርዓተ ቅዳሴ የተካሄደበት ለመጀመሪያ ጊዜ አምላካችን ኢየሱስ ክርስቶስ ህብስቱን ወደ ሥጋው ወይኑን ወደ ደሙ ለውጦ ሐዋርያቱን ያቆረበበት ሥርዓት ነው። ይህ የወንጌል ክፍል እንግዲህ ዛሬ በየዕለቱ ለምናስቀድሰውና ለምንቀድሰው ቅዳሴ መነሻ ነው። ምእመናን፣ ቤተክርስቲያን ብዙ ነገሮች አሏት። ዜማ አላት፣ ጽሕፈት አላት፣ ንባብ አላት፣ ስነ ስዕል አላት፣ ብዙ ነገር አላት። የቤተክርስቲያን የመጨረሻ ቅድስናዋ የቤተክርስቲያን ሰማያዊነት የሚገለጥበት የመጨረሻው ምስጢር ግን የሚፈጸመው በሥርዓተ ቅዳሴ ላይ ነው። ምናልባት ከዓመት ውስጥ ከሰሙነ ሕማማት ውጪ ዓመቱን ሙሉ ቤተክርስቲያን በየቀኑ ቅዳሴ ትቀድሳለች እና እንዲህ ያለው ጉባኤ ላይ የሚገኝ ሰው እንዲህ ያለ መንፈሳዊ ነገር ላይ የሚሳተፍ ሰው በተለይ ወጣቱ ለሥርዓተ ቅዳሴው ለቁርባኑ እንዲህ ላለው ነገር የሚሰጠው ትኩረት ይህን ያህል አይደለም። ቅዳሴ ካለቀ በኋላ መጥተው የቅዳሴ ጠበል ጠጥተው የሚወጡ ተሳልመው የሚወጡ በጣም ብዙ ወጣቶች አሉ። በአብዛኛው ባለንበት ዘመን ቅዳሴ ላይ ልብ ብላችሁ ከሆነ የሚያስቀድሱት እነማን ናቸው? በብዛት አረጋውያን ናቸው። እናቶችና አባቶች የ70-80 ዓመት
አረጋውያን እያስቀደሱ ጧት ከንቅልፋቸው ሲነሱ ወጣቱ ከንቅልፉ ነቅቶ በር ከፍቶ ሸኝቶ መልሶ በር ዘግቶ የሚተኛበት ጊዜ በጉብዝና ወራት ፈጣሪን ምን በል ነበር ነገሩ። ስለዚህ ሥርዓተ ቅዳሴ ትልቁ የቤተ ክርስቲያን ምስጢር የሚፈጸምበት ነው። አምላካችን ቅዳሴ ከሌላ ሁሉ ከፍ ያለ ነው እንድንል ያደረገን አሁን ያነበብነው የወንጌል ክፍል ነው። ምእመናን አሁን በተሰበሰብንበት ጉባኤ ላይ ከመካከላችን ማን አለ? እግዚአብሔር አለ። ሁለት ወይም ሶስት ሆነው በሚሰበሰቡበት እኔ ከመካከላቸው እገኛለሁ ባለው አምላካዊ ቃል መሰረት ክርስቶስ አሁን ከመካከላችን አለ። የትም ቦታ ሆነው የሚጸልዩ መካከልም ይገኛል። በማህበር ጸሎት ሁሉ እግዚአብሔር ይገኛል። በሥርዓተ ቅዳሴም ላይ ይገኛል። ግን ሌላ ቦታ አሁን ባደረግነው ጉባኤ ላይ ከሚገኘው ቅዳሴ ላይ የሚገኝበት ሁኔታ በጣም የተለየ ነው። ምእመናን በማህበር ጸሎት ላይ እግዚአብሔር የሚገኘው በመንፈስ ነው፣ በረድኤት ነው። በቅዳሴ ላይ ግን ክርስቶስ የሚገኘው በመንፈስ አይደለም፣ በአካል ነው። ምእመናን ልክኛ አሁን እንደ ተገኘ ነው በአካል ከድንግል ማርያም በነሳው ሥጋ ከድንግል ማርያም በነሳው ደም መለኮት በተዋሃደው ነፍስ በተለየው በሥጋውና በደሙ በቅዳሴ መካከል ላይ ይገኛል። ቅዳሴ ላይ መገኘት ማለት ምእመናን ዓርብ ዕለት ክርስቶስ ሲሰቀል እዛው መስቀል ስር ቆሞ ማየት ማለት ነው። ይህንን ስለማንረዳ ነው ብዙዎቻችን ወደ ሥርዓተ ቅዳሴ የማንሄደው። እስቲ ቀላል ጥያቄ ልጠይቃችሁ። አሁን እዚህ ያለን ምእመናን ቤተልሔም ሄደን ጌታ የተወለደበትን ቦታ መሳለም ቢፈቀድልን ደስ ይለናል አይለን? ይላችኋል አይላችሁ? ማን ስለተወለደበት? ክርስቶስ። ቀራንዮ ሄደን መስቀሉ የተተከለበትን ቦታ ተሳለሙ ቢባል ደስ ይለናል። ለምን? በዚያ የተሰቀለው የተቆረሰው የፈሰሰው የማን ሥጋና ደም ስለሆነ። የዛሬ ስንት ዓመት አንዲት ገጠመኝ ነበረኝ። ጀርመን ሀገር ለአገልግሎት ለጉባኤ ሄደን አንድ ሰው አንድ ዜና ነገረኝ። ምንድነው? እዚያ ጀርመን ሀገር ውስጥ ክርስቶስ የለበሳት ልብሱ ቀሚሱ እዛ እንደምትገኝ በሙዚየም ተቀምጣ ሰው በወረፋ እየሄደ እንደሚጎበኝ አንድ ልጅ ነገረኝ። እና መቼስ የክርስቶስን ቀሚስ አለ ብትባሉ ለማየት ያጓጓል አያጓጓም? የክርስቶስ ቀሚስ እኮ ተራ ቀሚስ አይደለም። ጨርቁን ስትነካው ደሟ ምን ሆነ? ደም ቀጥ የሚያረግ ኃይል የሚወጣው ቀሚስ ነው። አይ ይሄንንማ እዚህ ደርሼ ሳላይ አልቀርም አልኩና ልጁን ጠየቅኩት። እንደው እባክህ እንደምንም አመቻችልኝ አልኩት። እና ልጁ በኢንተርኔት ገብቶ ነው ቀጠሮ የሚያዘው አለ። ገብቶ ሲያይ ይገርማቸዋል። ወረፋው 14 ዓመት ነው። ስንት ዓመት? እና ሊያዝልህ ያለኝ እኔ ዛሬ 14 ዓመት ልኑር ልሙት የሚያውቀው ማን ነው? ስለዚህ ሐሳብ ከሚሆንብኝ ይቅርብኝ አልኩት። ምናልባት ለነገሩ ይዞልኝ ቢሆን አሁን እዚህ ጉባኤ ላይ ቀጠሮ ይዣለሁ እላችሁ ነበር ለእናንተ። ተመልከቱ፣ የክርስቶስን ቀሚሱን ለማየት ስንት ዓመት? 14 ዓመት ወረፋ። ቅዱስ ዮሐንስ አፈወርቅ ግን ምን ይላል? ሰዎች የክርስቶስን ቀሚስ ለማየት የተወለደበትን ቦታ ለመሳለም በጣም ይጓጓሉ። ሥጋውና ደሙ ሲፈተት ግን መጥተው አይቀበሉም ይላል። የተወለደበትን ቦታ ማየት ከፈለግ የተወለደው የክርስቶስ ሥጋና ደም በየዕለቱ በቅዳሴው መካከል ምን ይላል? ይፈተታል። ከጨርቁ ከልብሱ ነው አንተ የምትጓጓው ጨርቁን ለማየት። ሥጋውና ደሙ አለልህ አይደለ ወይ? ከሥጋው ከደሙ የሚበልጥ ነገር አለ? ጨርቁ እኮ ማይፈዱ ነው። ሥጋውን የነካ ነው። ሥጋውን ቀጥታ ተቀበሉ፣ ደሙን ቀጥታ ጠጡ እየተባለ በእውነት ይህንን ማስተዋል አንችልም። ለሁላችን አስተዋይ ልቡና ያድልን። ስለዚህ ሥርዓተ ቅዳሴ መገኘት ማለት ምእመናን ክርስቶስ ሲሰቀል እዛው መስቀል ስር መገኘት ማለት። ቅዳሴ ሌላው በእውነት የመጨረሻው ተአምርም የሚፈጸመው በቅዳሴ ላይ ነው። ምእመናን መቼስ ተአምር እንወዳለን፣ አትወዱም? አሁን ዛሬ ጉባኤ ያለ ስለተባለ ነው ይህ ምእመናን ይህንን ያህል ምእመን የመጣው። እዚህ ቤተክርስቲያን መስቀል ከሰማይ ወረደ ቢባል በእውነት ቦታው ራሱ ሰው ይበቃዋል? አይበቃው። የሆነ ተአምር ማየት እንፈልጋለን፣ እንወዳለን። ግን ተአምር ለሚወድ ሰው በቤተክርስቲያን የሚፈጸም የመጨረሻው ተአምር የሚፈጸመው ሥርዓተ ቅዳሴ ላይ ምንድነው ካላችሁ፣ ካህናት ወደ ቤተ መቅደስ ህብስትና ወይን ይዘው ይገባሉ። ከቅዳሴው መጨረሻ ላይ ግን ሲወጡ የማንን ሥጋና ደም ነው ይዘው የሚወጡ? የክርስቶስ ሥጋና ደም። ህብስትና ወይን ይዞ ሥጋና ደም የተራ ሥጋ አይደለ፣ የተራ እንስሳ ወይ የሌላ ፍጡር ሥጋና ደም አይደለ፣ መለኮት የተዋሃደውን ሥጋና ደም ይዘው ይወጣል። ከዚህ በላይ ተአምር አለ? የለም። እንዴት ነው የሚለወጠው?
መቼ ነው የሚለወጠው? ይህንን የሚያውቀው ማን ነው? እግዚአብሔር። ሐዋርያት ክርስቶስ እንካችሁ ብሉ ይህ ሥጋዬ ነው ይህ ደሜ ነው ሲላቸው ገና ሥጋው አልተቆረሰም፣ ገና ደሙ አልፈሰሰም። ጌታ ሆይ መቼ ሥጋ ተቆረሰ መቼ ደም ፈሰሰ ብለዋል? አምነውን የተቀበሉት። እኛም አምነን ነው የምንቀበለው። ግን መቼስ መጠየቃችን አይቀርም። አሁን እውነት ሥጋው ደሙ ይለወጣል? ህብስቱ ወደ ሥጋው ስንቀበለው ህብስቱ ህብስት ነው፣ ሥጋው ወይኑ ወይን ነው ለኛም ሆኖ የሚታየ። ወደ ሥጋ አምላክ ወደ ደም አምላክ ይለወጥ ይሆን ብለን በዚህ በደካማ አእምሮአችን ትንሽ መጠራጠራችን አይቀርም። እንኳን እኛ ቀርቶ ይገርማቸዋል። በዜና አበው አንድ አባት ገዳም ውስጥ ቁጭ ብሎ በምንኩስና እግዚአብሔርን ለማገልገል የወሰነ አባት ገዳም ውስጥ ቁጭ ብሎ ይጠራጠራል። አሁን እውነት እንደው ሥጋው ደሙ ይለወጣል አይለወጥም እያለ ይረበሻል። በኋላ ይህ ሰው በምንኩስና ህይወቱን ሰጥቶ እንዴት በጥርጣሬ ይወድቃል ይልና የእግዚአብሔር መልአክ ይሄድና ለሌላ አባት ለበቃ አባት ለቅድስና ማይረግ ለደረሰ አባት ይሄድና ወንድምህ በጥርጣሬ እየተፈተነ ነውና ሄደህ አስተምረው ይለዋል። ከኔ ጋር ናችሁ ምእመናን? አረ ወንድምህ ሥጋው ደሙ እየተጠራጠረ ነው ሂድ አስተምረው ይለዋል። እሺ ይልና ይህ የበቃው አባት ወደዚህ ወደ ተጠራጠረው ጓደኛው ወንድሙ ይሄዳል። እንዲህ ይለዋል፣ አባቴ እንደው አንድ ነገር ገጥሞኝ ነበር እንደው ላማክር ነበር ይለዋል። ምንድነው አለው? አይ እንደው ሥጋው ደሙን እየተጠራጠርኩ ነው ይለወጣል አይለወጥም እያልኩ በጥርጣሬ እየተጨነኩኝ ነው አለ። እሱ ተጠራጥሯል። የወንድሙን ድክመት የማን አድርጎ እኛ ብንሆነው ቀልቡን ነው የምንገፋው። አንተም ብሎ መነኩሴ እዚህ ቁጭ ብለህ ደግሞ ነው የምንለው፣ መልአክ ነገረኝ እኮ ነው የምንለው። እሱ ግን የራሱን ድክመት አድርጎ ነገረው። ተጠራጠርኩኝ ሲለው አይ እሱማ እኔም እኮ መናገር አሳፍሮኝ ነው እንጂ እኔም ራሴ ምን እላለሁ ታዲያ ገዳም ቁጭ ብለን በክህደት ከምንሰቃይ ለምን እግዚአብሔር አይገልጥልንም አብረን አናስቀድስም ብለው ሱባኤ ይዘው እነዚህ ሁለት መነኮሳት ቤተ መቅደስ ገብተው ማስቀደስ ጀመሩ። የሚገርማችሁ ምእመናን ከቅዳሴው መካከል ላይ እነዚህ ሁለት መነኮሳት ብቻ አንድ በጣም የሚያስደነግጥ ነገር ተመለከቱ። ቅዳሴው መካከል ላይ ቄሱ ሀበነ የሚሉበት ሰዓት አለ አይደል? ከኛ ጋር የምንቀባበልበት ካህኑ ሀበነ በሚሉ ሰዓት የሚቀድሱት ቄስ እጃቸው በደም ተለውሶ ተመለከቱ። እነዚህ ሁለት መነኮሳት ካህኑ ራሳቸው አያዩ፣ ግን በእጃቸው ደም ሞልቶ ሥጋውን ደሙን ሲፈትቱ እጃቸው በደም ተለውሶ ተመለከቱ። ይህን ባዩ ጊዜ ያልበቃው አባት ራሱን ስቶ ወደቀ። ገና ለተአምራት አልበቃም። የበቃው አባት ግን ጸንቶ ቆመ። በኋላ መጨረሻ ቅዳሴው ካለቀ በኋላ ሰርወተ ሕዝብ ከተደረገ በኋላ ቀሰቀሰው። ሲነቃ ሕዝቡ ሁሉ ተበትኗል። ምን አለው? አይችሉትም ብሎ እግዚአብሔር ሰውሮብን ነው እንጂ ይህ ተአምር በየዕለቱ ይፈጸማል አሉ። በእውነት ዛሬ በመናስቀድሰው ቅዳሴ ላይ ህብስቱና ወይኑ ሲለወጥ ብናይ ችለን መቆም እንችላለን? አንችልም። አቅማችንን አውቆ ድካማችንን አውቆ ሸፍኖት ነው እንጂ በየዕለቱ ህብስቱን ወደ ሥጋ ወይኑን ወደ ደሙ ይለውጣል። ሌላው አባት ደግሞ እንደዚህ እንደ አዲስ አበባ ባለች ከተማ የሚያገለግል አረጋዊ መንፈሳዊ የሚባል አባት ነው። ማን አልኳችሁ? አረጋዊ መንፈሳዊ በጣም ትሁት አባት ነበረ። ቅዳሴ ቀድስ ሲሉት እናንተ ቀድሱ፣ እኔ መስዋዕቱን ሰራለሁ፣ ፍማለው፣ ቤተ መቅደሱን አዘጋጃለሁ ይላል። አስተምር ሲሉት እናንተ አስተምሩ፣ እኔ መጽሐፍ አቀርባለሁ፣ መብራት አበራለሁ ይላል። በጣም ትሁት ሰው ነበረ። በኋላ አንድ ቀን አባታችን አንተማ ዛሬ መቀደስ አለብህ ብለው በትልቅ ክብረ በዓል ቀን አስጨንቀው አስገቡት ከቅዳሴ። እየፈራ እየተንቀጠቀጠ ገባ። በእውነት ሰው በጣም መንፈሳዊ ሲሆን ወደ መቅደሱ መቅረብ ይፈራል እና እየተንቀጠቀጠ ገባ። ቅዳሴውን መቀደስ ጀመረ በፍርሃቱ። ከቅዳሴው መካከል ላይ ግን ምእመናን ድንገት ቅዳሴውን አቋርጦ ዝም አለ። ለግማሽ ሰዓት ያህል አቆመው ቅዳሴው። ቢጠብቁ አይቀድስም። ዛሬ ቢሆን በል እንጂ ይባል ነበር። ያኔ ግን ያው ጥንት ስርዓት ስለሆነ ጸጥ ብለው ጠበቁት። ለግማሽ ሰዓት ዝም ካለ በኋላ ከግማሽ ሰዓት በኋላ ቅዳሴውን ቀጠለው። ቀደሰ፣ አቁርቧቸው ወጣ። ሲወጣ ካህናቱ ከበው ምን ሆነ ነው ዝም ያልከው? ለምን አልተናገርክም? ቅዳሴውን ለምን አቆምከው? በፍጹም አለ። ምንም እንደው ጠፍቶኝ ነው ቅዳሴው አልተናገረም። ከዚያ በኋላ ይህንን አባት እዛ ከተማ ውስጥ ያየው ሰው የለም፣ ጠፋ። ወደ በረሃ መነነ ማለት ነው። በብህቱና መኖር ጀመረ። በረሃ ላይ ሆኖ ደብዳቤ ይጽፍ ነበር ለወንድሙ፣ ለታናሽ ወንድሙ። ከዱር አውሬ የተላከ ደብዳቤ እያለ ይጽፍ ነበር። ከምን የተላከ? ማንን ነው የዱር አውሬ የሚለው? ራሱን። እና ለወንድሙ የጻፈውን ደብዳቤ ይገርማቸዋል።
ለራስህ አንብበው እንጂ ለሌላ ሰው እንዳታሳየው እኔ በህይወት እያለው እንዲጻፈ እንደዚህ ያየ ብለህ እንዳታሳይ ብሎ አዞ ላከለት ወንድሙ ሲያነበው ዛሬ አሁን መጽሐፈ መነኮሳት ምንላቸው መጻሕፍት አሉ ከሶስቱ የመጨረሻው አረጋዊ መንፈሳዊ ነው እና ሶስተኛው መጽሐፍ ነው አጓጓው ይህንንማ እኔ ብቻ አንብቤ ከምቀር ሌላ ሰው ቢያነበው ይሻላል ብሎ ጸሐፊ አናግሮ ሊያስገለብጠው የዛኔ ማተሚያ ቤት ስለሌለ ሊያስገለብጥ አነጋገረ መጥቶ ሲፈልገው ግን መጽሐፉ ጠፋበት እኔ ምን እስክል ድረስ ለሰው እንዳትሰጥ ብሎታል እስከሞት ድረስ መጽሐፉ ጠፋበት ከብዙ አመት በኋላ ግን ያንን መጽሐፍ አገኘው ሲያገኘው ቁጭ ብሎ አለቀሰ ወንድሜ ዛሬ ገና ሞቷል ማለት ነው አለ የሰወረብኝ እሱ ነው ዛሬ ያገኘውት ወንድሜ ምን ስላለ ነው ስለሞተ ነው አለ እና እዛ መጽሐፍ ላይ ያን ቀን ቅዳሴ ላይ ምን እንደገጠመው ጽፏል አሁን ይህንን ለማለት ነው ያነሳው ቅዳሴ ላይ ምን እንዳየ ጽፏል እኔ አየው አላለም በሌላ አድርጎ አንድ የማይዋሽ ሰው የነገረኝ ልንገር ይላል ቅዳሴውን እየቀደስኩ ያለ በዚህ ህብስቱ በዚህ ወይኑ ተቀምጧል ህብስቱ በጻህሉ ላይ ወይኑ ደግሞ በጽዋው ላይ ተሞልቷል እየቀደስኩ ያለ ይላል ህብስቱ በሚቀመጥበት በጻህሉ ላይ ክርስቶስን አሁን እንደተወለደ ሕፃን ነጭ በጎኑ አየሁት ይላል ወፈተውኩ ቅፎ ላቅፈው ሳሳው አሳዘነኝ በጽዋው ላይ መስቀሉ ተተክሎ የክርስቶስ ደሙ ሲንጠፈጠፍ ተመለከትኩኝ ይህን ባየው ጊዜ ነፍሴ ከስጋዬ ልትለይ ደረሰች ስለዚህ መናገር ስላቃተኝ ቅዳሴውን አቆምኩት ከግማሽ ሰዓት በኋላ ግን ወደ ቀደመ ዓለማወቄ ተመለስኩ ይላል ወደ ምን ተመለስኩ ልክኛ አሁን ወዳለንበት ማለት ነው ዓለም ላይ ሆኜ ይህንን ምስጢር ካሳየኝ ዓለምን ጥዬ ብሄድ ምን ያሳየኛል ብዬ ከዚያች ቀን ጀምሮ ወደ በረሃ ሸሸው ይላል በረከቱን ያሳድርብን ምእመና እንግዲህ ተመልከቱ ዛሬ የምናስቀድሰው ቅዳሴ ላይ ይህ ተአምር ይፈጸማል ሥርዓተ ቅዳሴ ሰማያት የሚከፈቱበት መላእክት እንደሻሽ የሚነጠፉበት መንፈስ ቅዱስ የሚወርድበት ቅዳሴ ላይ መገኘት ማለት ምእመና የጰራቅሊጦስ ዕለት መንፈስ ቅዱስ ሲወርድ ከሐዋርያት ጋር አብሮ ከመገኘት በምንም አንስ በጣም ጥልቅ ጸሎት ነው ሰማይና ምድርን የሚያገናኝ ጸሎት በቅዳሴው የማይጸለይለት የለም ምእመና ያስቀደሱ ይጸለይላቸዋል ላላስቀደሱም ይጸለያል ቤቱ ለተኛ ሲጸለይ ለይጸለይ ለታመሙ ለተቸገሩ ለሁሉ ነገር ቤተክርስቲያን ማታስበው የለም በዚህ ዕለት ምጽዋት ለሚሰጡ መባል ለሚያስገቡ ሰዎች መስዋዕቱን ቀዳሚያቱን አስራቱን ብዙውንና ጥቂቱን ዘብዙ ወዘህዳጥ ጥቂት ገንዘብ የሰጡትንም ብዙ ገንዘብ የሰጡትን ዘህቡ ወዘጋድ በስውርም በግልጥም የሰጡትን አስባቸው ትላለች ያልሰጡትንም ሰዎች ታስባለች አታስብ ከሌላቸው ላይ ፈቃዳቸውን ተቀበለ መንግስተ ሰማያት አውረሳቸው ትላለች ምናቸውን ተቀበለ ያልሰጡ ባይኖራቸው ነው እንጂ ቢኖራቸው ኖሮ ምን ይሉ ነበር ስለዚህ እሱን አስበ ሁላችንን ታስባለች ስለ ሁሉ ነገር አሁን አንዳንድ ሰው የሆነ ግርግር ሲፈጠር ቤተክርስቲያን ለምንድን ነው ምህላ ማትጀምረው ይላል ቤተክርስቲያን ጸሎት አቁማ ታጋለች አንተ ስላልተገኘህ እኮ አትጸልይም ማለት አይደለም 24 ሰዓት ነው የምትጸልየኛ ቤተክርስቲያን ሰዓት እንደውም አይበቃትም የሚገርማችሁ ቅዳሴው በሉ ሰዓታቱ በሉ ማህሌቱ በሉ ጊዜ ስለማይበቃ ግማሹ በንባብ እየተባለ ግማሹ በዜማ ሳይባል እየቀረ እያጠረ ነው እንጂ ቤተክርስቲያን ከ24 ሰዓት በላይ ለማገልገል የምትችልናት ከሰዓቱ በላይ ነው ጸሎቱ ስለዚህ ፀሐይ በማይጠልቅበት በመንግስተ ሰማያት ለማገልገል ዝግጁ ሆና የምትጠብቅ ቤተክርስቲያን ናት ያለች በእውነት ይህችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን እና ቅዳሴው ላይ ለሁሉ ይጸለያል ለታመሙን ለተቸገሩት ላየሩ ሁኔታ በአንድ ሀገር ምን ሆነ መሰላችሁ ግሪክ ሀገር ውስጥ አንድ ሰውዬ ሁለት ሴት ልጆች ነበሩት መንትያ ልጆችና ሁለቱም እድሜያቸው ለጋብቻ ሲደርስ ይድራቸዋል አንደኛይቱን ሴት ለገበሬ ድራታል ሁለተኛዋን ደግሞ ለሸክላ ሰሪ ድራታል እና ከተዳሩ በኋላ ኑሮ ከጀመሩ በኋላ አንድ ቀን በሰንበት እስቲ ልጆቼን እንዴት ናቸው ሊያቸው ብሎ ሊጠይቅ ይሄዳል አባት በጧት ከቅዳሴ መልስ መጀመሪያ ገበሬ ያገባችው ቤት ይሄዳል ያው እንደምታውቁት የገበሬ ቤት ሙሉ ነው በደንብ አስተናገዱት በላ ጠጣ ደስ አለው መረቃቸው ከዚያ እንዴት ነው ኑሮ እንዴት ይዟችኋል ሲላቸው እግዚአብሔር ይመስገን ጥሩ ነው እስካሁን እየኖርን ያለነው ግን እንደው አንድ ችግር ገጥሞናል ይሄው ዝናብ ከዘነበ አንድ ወር አልፎታል ዝናብ አልዘነበም ገበሬ ደግሞ ዘር እንዲዘራ ምን ያስፈልጋል ስለዚህ እንደው አባታችን በቃ ለጸሎት ስትቆም
እንደው እግዚአብሔርን ዝናብ እንዲሰጠን ለምንልን አሉት። ችግር የለም ጸልያለሁ አለ። ተሰናብቶ ከሰዓት በኋላ ደግሞ ወደ ሁለተኛዋ ልጅ ቤት ሄደ። ሁለተኛዋ ልጅ ምንድነው ያገባችው? ሜዳው ላይ ሸክላ ሰርተው አስጥተዋል። በጣም ብዙ ሸክላ እና ያንን ሸክላ ያለፈ ገባ፣ ተስተናገደ፣ በላ፣ ጠጣ። እንዴት ነው ኑሮ አላችሁ? እግዚአብሔር ይመስገን ጥሩ ነው ያለነው። አሁን እንደውም ደስ ብሎናል። ዝናብ ከዘነበ ስንት ወር ሆኖታል? አልዘነበም። በዚህ ከቀጠለና ካልዘነበ ያሰጣነው ሸክላ ይደርቅና ሀብት በሀብት እንሆናለን። ስለዚህ እንደው ለጸሎት ስትቆም ወደ እግዚአብሔር ምን ብለህ ጸልይልኝ። ይሄ ሰውዬ ቀናልና ፈጣሪ ሆይ እንደምታደርግ አርጋቸዋል። ቅዳሴያችን ግን ምን ይላል? እስቲ ከኔ ጋር በሉ። በሚሻበት ቦታ ዝናሙን ያዘንብ ዘንድ ስለ ዝናብ እንማልዳለን። ምን በሚልበት ቦታ? ምን በሚልበት? ምን ማለት ነው በሚሻበት? በሚፈለግበት። አሁን አንፈልገውም እንደው ያዝልን። አሁን እየመጣ ያለው በሚሻበት ቦታ ማለት በማያስፈልግበት አታዝንበው። ተመልከቱ ቤተክርስቲያን እንዴት እንደምትጸልይ። የወንዙን ውሃ ምላልን ብለን እስከ ልካቸውና እስከ ወሰናቸው የመላዘን ከዛ ካለፈ ጎርፍ ነው የሚፈጠር። ከጎርፉ አድነን ከማለት ወንዙን በልኩ ሙላው ማለት አይሻልም? ይሻላል። ቤተክርስቲያን ለሁሉም የምትጸልይበት ነው። ሌላው ምእመናን ሥርዓተ ቅዳሴ ከሌሎች ሁሉ ጸሎቶች በተለየ ከሌላ ሁሉ ሥርዓተ አምልኮ በተለየ መላው የስሜት ሕዋሳቶቻችንን የሚቆጣጠር የሚገዛ ነው። እንግዲህ ከኔ ጋር ናችሁ? የስሜት ሕዋሳት ስንት ናቸው ምእመናን? ጨመሩ እንደ ኑሮ ሲወደድ ስንት ናቸው? 5 ናቸው። አሁን በዚህ ጉባኤ የሚሳተፍ ሰው ከፊት ያለም ከኋላም ያለ ሰው የሚያስተምረውን ሰው ባይኑ ያያል፣ በጆሮው ደግሞ ትምህርቱን ይሰማል። ሥርዓተ ቅዳሴ ሁሉንም የስሜት ሕዋሳቶቻችንን የሚያሳትፍ ሥርዓት ነው። በቅዳሴ ላይ ምእመናን ስናስቀድስ በአይናችን ሥርዓቱን እናያለን። ካህናቱ ይገባሉ፣ ይወጣሉ፣ በሕዝብ መካከል ይዞራሉ። እያንዳንዱ የሚደረገው ሥርዓት የራሱ መንፈሳዊ ትርጉም ያለው ነው። ምእመናን ሥርዓተ ቅዳሴ ላይ የሚካፈል ሰው በመላው የስሜት ሕዋሳቱ እግዚአብሔርን ያመልካል፣ እግዚአብሔርን ያገለግላል። በሥርዓተ ቅዳሴ ላይ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት በመቅደሱ ተሰይመው በሚቀድሱ ጊዜ በአንድ ቦታ ቆመው አይቀድሱ። ከሌሎች በተለየ የተዋበ ሥርዓት ካህናት በሕዝቡ መካከል ይዞራሉ፣ ማይጠንት ያጥናሉ፣ ዑደት ያደርጋሉ። ይህንን እንግዲህ መቅደስ ተገኝቶ የሚያስቀድስ ሰው ከማብራሪያው ጋር ከትርጓሜው ጋር ከተረዳው በተለይ በጣም ጥልቅ የሆነ በአይናችን እግዚአብሔርን የምናመልክበት ሥርዓት ነው። ሁለተኛው በቅዳሴ ላይ በጆሮአችን ደግሞ የቅዳሴውን ውብ ዜማ እንሰማለን። የኛ ቤተ ክርስቲያን ምንም እንኳን የቅዳሴው ንባብ የተተረጎመ ዓለም አቀፍ ጸሎት ቢሆንም የሚበዛው በዜማው ውበት ግን የኛን ቤተ ክርስቲያን ቅዳሴ የሚያክል እንደሌለ ሁሉም ይመሰክሩላታል። ስለዚህ ሥርዓተ ቅዳሴ ስናስቀድስ በዜማው ደግሞ ጆሮአችን እግዚአብሔርን ያገለግላል። ከኔ ጋር ናችሁ ምእመናን? ሶስተኛው ማሽተት ነው። እንግዲህ ከሕዋሳቶቻችን አንዱ በአፍንጫችን ማሽተት ነው። በቅዳሴ ላይ በአፍንጫው ሰው እግዚአብሔርን ያመልካል። ምን እያሸተተ? የዕጣኑን መዓዛ ተመልከቱ። ማይጠንቱ በእኛ መካከል በሚዞር ሰዓት የዕጣኑን መዓዛ እናሸታለን። በአፍንጫችንም በሽታም እግዚአብሔር እናገለግላለን። በመቅመስ ደግሞ የቻለ ሥጋው ደሙን ይቀበላል፣ ያልቻለ ደግሞ የቅዳሴ ጠበል ይጠጣል። የቀረው መዳሰስ ነው። ወንጌል እንሳለማለን። በመጨረሻም ካህናት በእጆቻቸው መጥተው እያንዳንዳችንን ይባርኩናል። በእውነት ይህችን ቤተክርስቲያን የሰጠን ስሙ የተመሰገነ ይሁን። ሌላው ምእመናን በሥርዓተ ቅዳሴ ላይ ቤተክርስቲያናችን ክርስቶስ ከተወለደበት ሰዓት እስካረገበት ያለውን የሕይወት ታሪኩን በቅዳሴው ላይ ታሳየናለች። ቅዳሴ ማለት ምእመናን የክርስቶስን ሕይወት አንድ ሰው ቁጭ ብሎ በፊልም እንደሚመለከተው ያህል የክርስቶስን መዋዕለ ሥጋዌውን ከልደቱ እስከ ዕርገቱ ያለውን የሕይወት ታሪክ ቁልጭ አድርጎ የሚያሳይ ሥርዓት ነው ሥርዓተ ቅዳሴ። ቅዳሴ ሲጀመር ምእመናን ካህናት የሚነሱት እንደምታውቁት ከቤተልሔም ነው። የኛ ቤተ ክርስቲያን ሌሎች እንደሚያደርጉት የገና በዓል ሲደርስ በግርግምና በሳር የምትሰራውና የምታፈርሰው ጊዜያዊ ቤተልሔም ያላት ቤተ ክርስቲያን አይደለችም።
የኛ ቤተልሔም ቋሚ ነው። ሥርዓተ ቅዳሴው የሚጀመርበት ቤተልሔም ክርስቶስ የተወለደበት ቤተልሔም ነው። ስለዚህ በቅዳሴው ተጀመረ ማለት ካህናት ከቤተልሔም ይነሳሉ። ሥርዓተ ቅዳሴው ከዛ ይጀምራል። ከቤተልሔም ወደ ቤተ መቅደስ የሚያደርገው ጉዞ ደግሞ ክርስቶስ ወደ ቀራንዮ ያደረገው ጉዞ ምሳሌ ነው። ቅዳሴው ተጀመረ ማለት ደግሞ ክርስቶስ ተሰቀለ ማለት ነው። ከዚያም በኋላ ምእመናን በሥርዓተ ቅዳሴው ላይ የሚካሄደው እያንዳንዱ ጸሎት፣ እያንዳንዱ ሥርዓት መስቀል ላይ ከተደረገው በምንም አይለይም። በቅዳሴው ላይ ካህናት ሥጋ ወደሙን ሲፈትቱ የቤተ መቅደሱ መንጦላይት መጋረጃው ይዘጋል እንጂ በግልጥ አትፈትትም የኛ ቤተ ክርስቲያን። ይህ የተወሰደው ምእመናን ክርስቶስ በዕለተ ዓርብ በተሰቀለ ሰዓት እርቃኑን ላለማየት ብለው ፀሐይ ጨልማለች፣ ጨረቃ ደም መስላለች፣ ከዋክብቱም ደግሞ ረግፈው ነበር። ስለዚህ የፀሐይና የጨረቃን የከዋክብትን መጨለም የክርስቶስን እርቃኑን ለመሸፈን እነዚህ ግዑዛን ፍጥረታት ያደረጉትን ተጋድሎ ለማስታወስ በቅዳሴው ላይ በእውነት መጋረጃው ይዘጋል። ሥርዓተ ቅዳሴው ከተከናወነ በኋላም የሚደረገው ጸሎት እንዲሁ መስቀል ላይ የተደረገው ነው። ከጌታ በስተቀኝ የተሰቀለው ወንበዴ ክርስቶስን ጌታ ሆይ በሉ እስኪ ምእመናን፣ ጌታ ሆይ በመንግሥትህ በመጣህ ጊዜ ምን በለኝ አስበኝ እንዳለ ከቅዳሴው መካከል ደግሞ ቅዳሴው ላይ ያለነው ኃጢአተኞች፣ ቅዳሴው ላይ ያለነው ወንበዴዎች ተዘከረነ እግዚኦ በውስተ መንግሥትከ፣ አቤቱ በመንግሥትህ በመጣህ ጊዜ ምን በለን አስበን እያልን እንጸልያለን። ስለዚህ ቅዳሴው መስቀል ላይ የሆነ ሁሉ ይሆናል። በመስቀል ላይ ሥጋው ተቆርሷል፣ በቅዳሴው ላይ ሥጋው ይቆረሳል። በመስቀል ላይ ደሙ ፈሷል፣ በቅዳሴው ላይ ደሙ ይፈሳል። በመጨረሻም ልክ ቅዳሴው ካለቀ በኋላ የምንቆርብበት ሥጋው ደሙን የምንቀበልበት ሰዓት ይደርሳል። ይህ ድርገት ተብሎ ይጠራል። ምእመናን ምን ይባላል? ድርገት። ክርስቶስ ሥጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ስላለ ድርገት ደርጋ እንዳደረገ ነው። ከክርስቶስ ጋር አንድ እንሆናለን። ከቆረብን በኋላ ደግሞ ካህናቱ ወደ ቤተ መቅደስ ይመለሳሉ። ይህ መመለስ ደግሞ ዕርገት ተብሎ ይጠራል። ምን ተብሎ ይጠራል? ዕርገት። ልክ ክርስቶስ ሲያርግ ሐዋርያት ወደ ሰማይ አንጋጠው እያዩ ባዘኑ ሰዓት መላእክት መጥተው እናንተ የገሊላ ሰዎች ሆይ ስለምን ቆማችኋል? ሲያርግ ያያችሁት ክርስቶስ ተመልሶ ወደ እናንተ ይመጣል። ስለዚህ በሰላም ወደ ቤታችሁ ግቡ ብለዋቸው ነበረ። እንደዚሁም ቅዳሴው ከተጠናቀቀና ክርስቶስ ካረገ በኋላ ካህናቱ ከቤተ መቅደስ ወጥተው ጸሎት አድርገው በሰላም ወደ ቤታችሁ ምን በሉ ግቡ ይሉናል። በእውነት ይህችን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ ይሁን። እንግዲህ እናጠቃለው ዝናምም ስለሆነ ምእመናን እንግዲህ ቅዳሴ ይህ አይነት ጸሎት የሚደረግበት ነው። አሁን ችግሩ ማስቀደስ ላይ ካለው ችግር የበለጠ ደግሞ ሰው ሥጋው ደሙ ተቀበል ሲባል አይቀበልም። ብዙዎቻችን ወደ ሥጋው ደሙ ላለመቅረብ ብዙ ምክንያቶች አሉ፣ ተልካሻ ምክንያቶች። በዚህ ምክንያት ሰው ያስቀድሳል ግን አይቆርብም። አንዳንድ ሰው እንደውም አለመቁረቡን አይቶ እግዚአብሔር የሚምረው ይመስለዋል። አንዳንድ ሰዎች አይ እንደው መደፋፈር አያስፈልግም ዝም ብሎ መቁረብ አያስፈልግም ይላሉ። አልቆረበም ብሎ እንዲያጸድቀው የሚጠብቅ ሰው በእውነት ይሄ አለማስተዋል ነው። እስቲ ልጠይቃችሁ ምእመና፣ አሁን እኛ ሰርግ ደግሰን ከኔ ጋር ናችሁ? ሰርግ ደግሰን በጣም ብዙ ወጪ አውጥተን አዳራሽ ተከራይተን በሬ አርደን ጠጁን፣ ጠላውን፣ ውስኪውን ሁሉን ነገር አዘጋጅተን የሰፈራችንን ሰዎች ዘመድ አዝማዶቻችንን ጠርተን እንግዶቹ ነጭ ለብሰው አምሮባቸው መጥተው አንዱንም ነገር ምግቡንም ሳይበሉ መጠጡንም ሳይጠጡ እንደው ንክች ሳያረጉ እግዚአብሔር ይስጥልን ብለው ቢወጡ ደስ ይለናል ወይስ ይከፋናል? ይከፋናል። እንደምንነው አትበሉም ስንላቸው ደግሞ አይ አክብረንህ ነው ያልበላ ነው ቢሉ ደስ ይለናል አይለንም። ቅዳሴ እኮ ሰርግ ነው ምእመናን፣ ቅዳሴ ሰርግ ነው። ሙሽራው ክርስቶስ ነው፣ ሙሽራይቱ ቤተክርስቲያን ናት። ምግቡ መጠጡ የማን ሥጋና ደም ነው? የክርስቶስ ነው። ሰርግን የተጠራ ነው። ወደ ቅዳሴ ስንመጣ ወደ ሰርግ ነው የመጣ ነው። መተን ሳንቀበል መሄድ ግን እግዚአብሔር እጅግ ያዝንብናል። በእውነት ሁላችንን ለሥጋው ለደሙ ያብቃል። ከዚህ መካከል ያልቆረበ ሰው የለም፣ ያቋረጠ ነው እንጂ ያለው። ሕፃን ሆነን እኮ ቆርበናል ሁላችንም። አሁን የቆረበ እጁን ያውጣ ብል ያልቆረበ ይመስለዋል ሰው እንጂ ሁሉም ቆርቧል።
ስጋው ደግሞ ያልተቀበለ የለም። ግን አቋርጠናል። እኛ ስላቋረጥን ስለተውነው እግዚአብሔር የተወን እንዳይመስላችሁ። እኛ ከሱ ጋር ያልነበርንበት ዘመን አለ እንጂ እሱ ከኛ ጋር ያልነበረበት ዘመን የለም። እስከዛሬ ከናንተ ጋር አብሬ ስኖር አታውቁኝምን ብሏል እኮ ለሐዋርያቱ ክርስቶስ። እና በእውነት በልጅነታችን ወደ ነበርንበት ወደ ስጋው ወደ ደሙ ሕይወት ለመመለስ እግዚአብሔር በቸርነቱ ይርዳል። አሁን ሀገራችንም ዓለማችንም ወረርሽኝ መጣ እያለ እየተጨነቀ ነው። የሚገርማችሁ የዛሬ 60 ዓመት ግብጽ ውስጥ አንድ በጣም ወረርሽኝ ተከስቶ ነበር። እና በአንዲት ከተማ ውስጥ ያሉ ሰዎች በጣም የሚደንቃችሁ ከዛ ወረርሽኝ ለመዳን እምነታቸው ማለት ነው በራቸው ላይ ጽሑፍ ጽፈው ይህ በክርስቶስ አዳኝነት ያመነ በክርስቶስ ደም የተዋጀ የክርስቲያን ቤት ነው ብለው መስቀል አድርገው በራቸው ላይ ለጠፉ። የሚደንቀው በጣም ብዙ ሕዝብ ሲያልቅ ያንን ጽፈው ከበራቸው ላይ ክርስቲያኖች ነን በክርስቶስ ደም የተዋጀን የዳንነን ብለው የጻፉትን ሰዎች ያበሽታ ሳይነካ አለፋቸው። በእውነት ለኛም ያድርግልን እግዚአብሔር። እስራኤላውያን ተመልከቱ። በእስራኤል እኮ ሞተ በኩር በተከሰተ ጊዜ በሁሉም ቤት ለቅሶ ነበረ። ያልሞተ የለም። ሰው እኮ ለቅሶ የሚደርሰው እሱ ሰላም ከሆነ ነው። ሁሉም ቤት ሰው ከሞተ ማን ለቅሶ ይደርሳል? ማን ያጽናናል? እንደዚህ ከመሆን ይሰውራል። በእስራኤላውያን ዘንድ ሁሉም ቤት ሐዘን ነበር፣ ለቅሶ ነበር። አንድ ግን መፍትሄ ነበራቸው እስራኤላውያን። የበጉን ደም በመቃኑና በጉበኑ ላይ ቀብተው ነበር። ምእመናን አሁን በራችን ላይ ደም እንድንቀባ አይደለም። በመቃንና ጉበን የተባለው የምእመናን ከንፈር የምእመናን አፍ ነው። ሁላችን ንስሐ ገብተን ስጋውን ደሙን ብንቀበል ሊመጣ ካለው መቅሰፍት ሁሉ ሁላችን እንድናለን። ንስሐ ገብቶ ስጋውን ደሙን ለመቀበል እግዚአብሔር በቸርነቱ ይርዳል። ምናልባት ቅዳሴው ላይ የሚታወጅ አዋጅ አለ። እሱን ልንገራችሁና አበቃለሁ። ዘኮነ ንጹሃ ይንሳም ቁርባን፣ ንጹህ የሆነ ቢኖር ከስጋው ከደሙ ምን ይበል? ንጹህ ያልሆነስ አይቀበል። አሁን ይህንን አዋጅ ሲሰሙ አንዳንድ ሰዎች አይ ለዚህ እኮ ነው እኛ ማንቀበለው ማን ንጹህ አለ ይላል። ግን ይገርማችኋል እንደው በደና ጊዜ ግዕዝ አንሰማም እንጂ ቅዳሴው ንጹህ የሆነ ብቻ አይደለም የሚለው ቅዱስ የሆነም ይላል። ከኔ ጋር ናችሁ? ምን የሆነ ቅድሳት ለቅዱሳን ቄሱ እንደዚህ ይላሉ። ቅድሳት ለቅዱሳን የተቀደሰው ስጋው ደሙ የሚገባው ለነማን ነው? አይገርማችሁም? የንጹህ ሲገርመን ለነማን አሉ? ለቅዱሳን። አንድ ሰው ንስሐ ቢገባ ንጹህ ነው የሚሆነው። ቅዱስ መሆን ግን በገድል በትሩፋት የሚገኝ ነው። እንደ ቅዱሳን እንደነ አቡነ ተክለ ሃይማኖት እንደነ ቅድስት አርሴማ የሆነ ብቻ ነው ስጋው ደሙ የሚገባው ይላል። ምን ማለት ነው? ቤተክርስቲያን ይህን የምትለው ይህንን ቃል ከኔ ጋር በሉና አበቃለሁኝ። አንድ ሰው በሉ እስኪ ለስጋው ደሙ ብቁ የሚሆነው ብቁ አለመሆኑን ሲያምን ነው። ምን አለመሆኑን? አንድ ሰው ልክ ብቁ አይደለሁም ሲል ምን ይሆናል? ብቁ ይሆናል። ለስጋው ደሙ ማናችንም ለስጋው ደሙ የሚበቃ ንጽህና ቅድስና አለ የለንም። ልክ በልባችን ኧረ በፍጹም እኔ አይገባኝም እኔ የረከስኩ ነኝ ስንል ያኔ እግዚአብሔር ትህትናችንን አይቶ ለስጋው ደሙ ብቁ ያደርገናል። ዲያቆኑ ያውጃል፣ ኃጢአትን የሚሰራ ቢኖር ይወገድ ይላል። እንዴ ማን ኃጢአት ያልሰራል? ኃጢአትን የሚሰራ ቢኖር ይወገድ ሲል ምንድነው የምንለው? አምላካችን ሆይ እንደ ቸርነትህ ነው እንጂ ተመልከቱ። ቅድሳት ለቅዱሳን ሲሉስ ቄሱ ምንድነው የምንለው? ተሰጦን አስተውላችኋል? ቅድሳት ለቅዱሳን ምንድነው ተሰጦ? አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ። ተመልከቱ። ቄሱ ስጋው ደሙ የሚገባው ምን ላሉ ሰዎች ነው? ለተቀደሱ ነው ሲሉኛ ምን እንላለን? ቅዱስ እኮ አብ ነው፣ ቅዱስ እኮ ወልድ ነው። ቅዱስስ እንዴት እኛን ተቀደሱ ትለናለህ?
ቅዱስማ እግዚአብሔር ነው እኛ ቅዱስ ልንሆን አንችልም ስንል እንግዲያውስ እግዚአብሔር ምስለ ኩልክሙ ቅዱስ ነው ያላችሁት እግዚአብሔር ከማን ጋር ይሁን ምስለ መንፈስከ ከነፍስ ከመንፈስ ጋር ካንተም ጋር ይሁን እንልና እጃችንን ዘርግተን እግዚኦ እንላለን ሁላችንም በእውነት በቸርነቱ ይማረን ስለዚህ ምእመናን በዚህ ሰዓት ይህን ትምህርት የምትማሩ የምትሰሙ ይህ ድምጽ የሚደርሳችሁ ሁሉ ቤተክርስቲያን ለጠቅላላ ዕውቀት አስተምራ አታውቅም ምክንያት ሳይፈጠር ቀን ሳለ የላከኝን ሥራ ላደርግ ይገባኛል ብሏል ክርስቶስ ማንንም ሊሰራባት የማይችላት ሌሊት ትመጣለች ይላል በደዌ ተጨንቀን በአንዳንድ ሀገራት ኦርቶዶክሳውያን አብያተ ክርስቲያናት እንኳን በመንግስት ተከልክለው ቅዳሴ እንዳያደርጉ በመንግስት ተከልክለው እንዳይሰበሰቡ ስጋው ደሙ እንዳይቀበሉ ቃል እግዚአብሔር እንዳይሰሙ ጸሎት እንዳያደርጉ ታግደው ያሉበት ሀገራት አሉ የኛው ወገኖች ሳይቀር ኢትዮጵያውያን በሌላ ሀገራት ስለዚህ ቀን ሳለ የላከኝን ሥራ ላደርግ ይገባኛል እንዳለ ክርስቶስ ማንንም ሊሰራ የማይችልበት ሌሊት ሳይመጣ ንስሐ አባት ያላችሁ አሁኑኑ ወደ ንስሐ አባታችሁ ቀርባችሁ ስጋውን ደሙን ተቀበሉ ከሚመጣው ክፉ ነገር ሁሉ ሁላችንም በቸርነቱ ይጠብቀን የሰማነውን በልቡናችን ያሳድርብን